السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. سنتين حديث لنا سلازي كم سندين حديث عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم يوم يقوم الناس لرب العالمين حتى يغيب أحدهم في رشحه إلى أنصاف أذنيه متفق عليه. አሁን ደግሞ ወደ ማን ገባን? ወደ አብደላህ ኢብኑ ዑመር። አብደላህ ይዞ ሐዲስ ካስተላለፉ ሷሃባዎች ውስጥ ናቸው። አን አብደላህ ከአብደላህ ተይዞ ኢብኑ ዑመር የዑመር ልጅ የሆኑት ረዲየላሁ ዐንሁማ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። የውመ የቁሙ ናሱ የውመ በዛ ቀን ውስጥ መቼ? በቂያማ ቀን የቁሙ ናሱ የሰው ልጆች ሁሉ በሚቆሙበት ቀን ለማን? ለረቢል ዓለሚን ለዓለማቱ ጌታ ራቁታቸውን በባዶ እግር ሳይገረዙ በሚቆሙበት ቀን ምን ይከሰታል? ሐታ የጊበ እስኪሰጥሙ ድረስ እስኪሰምጡ ድረስ አሐዱሁም ከእናንተ ውስጥ አንዳችሁ ፊ ረሽሒሂ ማለት በላቡ የተነሳ አላህ ከዛ ቀን ጭንቀት ይጠብቃል። ኢላ አንሷፊ ኡዙነይ የጆሮ ግማሽ ድረስ እዚህ ድረስ በላብ ሚጥለቀለቃለ። ሐዲሱ ረጅም ነው፣ ተቆርጦ መጥቶ ነው። ግማሹ ንስፈ ሳቅ ባቱ ድረስ፣ ግማሹ ወገቡ ድረስ መታጠቂያው ድረስ አሉ። ከፊሉ ደግሞ ምን ይሄው አሁን እዚህ ሐዲስ ላይ የመጣው የጆሮ ግማሽ ድረስ በላብ ይጠመቃል አሉ። ስለዚህ ለዛ ቀን የሚሆነንን ስራ መያዝ ማለት ነው፣ ከዛ ቀን መከራ ለመጠበቅ። አሰባችሁት? ሰው የራሱ ላብ እንዲህ ያደረገ መሬትም ላይ አይደለም የሚጠርግና የሚጥለው፣ ራሱን ምን ያደርገዋል? ያሰጥመዋል። ልክ ሰው ውሃ ውስጥ ሲገባ ሰመጠ ነው አይደል የሚባለው? ኸይር። ስለዚህ የቂያማ ቀን ሰዎች ሁሉ በሚቀሰቀሱበት ቀን ለዓለማቱ ጌታ ከሰዎች ምንም ይሆናል? በላበቱ የተነሳ ጆሮ ድረስ በራሱ ላብ የሚጠመቅ ሰው አለ። ነገር ግን አላሁ ሱብሓነሁ ወተዓላ ምን ብሏል? ላ የሕዙኑሁሙል ፈዛኡል አክበር ትልቁ አስደንጋጭ እኮ ጩኸት ምን ማያረጋቸው አሉ? ማያስደነግጣቸው ሰዎች አሉ። ምክንያቱም ፈስተሚዕ የውመ ዩናዲ ልሙናዲ ሚን መካኒ ቀሪብ። ማነው እሱ? ኢስራፊል ነው። ኢስራፊል የሚጣራበት ቀን አለ። ቅርብ ከሆነ ቦታ አንድ ጊዜ በጥሩምባው ሲነፋ ሰዎች ሁሉ በድንጋጤ ምን ይሆናሉ? ራሳቸውን ሁሉ የሚስቱበት ሁኔታ አለ። ነንተቢህ ለዚህ ቀን እንዘጋጅ። ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ስለዚህ ምን እናጸድቃለን ማለት ነው? ልክ ሲራጥ ሰዎች በስራቸው እንደሚሻገሩት ሁሉ በወንጀላቸው የተነሳ ምን የሚሆኑ ሰዎች አሉ? በላበታቸው ጆሮአቸው ግማሽ ድረስ ሚጥለቀለቁ አሉ፣ በገዛ ላባቸው ማለት ነው። አላህ ይጠብቀንና 52ኛ ሐዲስ عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم إذا صار أهل الجنة إلى الجنة وأهل النار إلى النار جيء بالموت حتى يجعل بين الجنة والنار ثم يذبح ثم ينادي مناد يا أهل الجنة لا موت يا أهل النار لا موت فيزداد أهل الجنة فرحا إلى فرحهم ويزداد أهل النار حزنا إلى حزنهم متفق عليه. عن عبد الله كعبد الله تيزو ابن عمر يا عمر لج كهونوت رضي الله عنهما الله መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ኢዛ ሷራ በሆኑ ጊዜ አህሉል ጀነቲ የጀነት ሰዎች በሄዱ ጊዜ፣ ሷራ በገቡ ጊዜ ማለት ነው። ኢለል ጀና ጀነት ውስጥ በገቡ ጊዜ፣ አህሉን ናሪ የእሳት ሰዎች ደግሞ ኢለን ናሪ ወደ እሳት በገቡ ጊዜ። ስለዚህ ሁሉም ምናቸውን በያዙ ጊዜ አላህ ከጀነቶቹ ያድርገን፣ ከእሳት ይጠብቀን። የጀነት ሰዎች ማረፊያቸው ላይ ጀነት ውስጥ፣ የእሳት ሰዎች ማረፊያቸው ላይ እሳት ውስጥ ከገቡ በኋላ ጂአ ይመጣል። ማን ይመጣል? ቢል መውቲ ሞት ይመጣል። ሞት የሚባለው አካል ይመጣል። ሐታ ዩጅዐለ እስኪደረግ ድረስ። የት እስኪደረግ ድረስ? በይነል ጀነቲ ወናር በጀነትና በእሳት መካከል ያለ ቦታ ላይ ምን ይደረጋል? ይመጣል። ማን? ሞት።
ثم يذبح كزام يتردى الموت ثم يذبح كزام موت يتردى ثم ينادي كزام كو يترل منادين تطاري كو يترل ثم ينادي منادي تطاري كو يترل من سيل يا أهل الجنة إن أنت جنة سوت شوي لا موت موت ميبالي لباتشو جنة بسلام نورو يا أهل الجنة የጀነት ሰዎች ሆይ አላህ ከነሱ ያርገን ላ ሞት የሚባል የለም ለምን ሞት ታርዷላ ወያ አህለ النار እናንተ የእሳት ሰዎች ሆይ ይባላሉ ላ ሞት የሚባል ነገር እኮ በጭራሽ የለም ከዚህ በኋላ ይባላል ጥሩ ለጀነት ሰዎችም ሞት የለም ለእሳት ሰዎችም ሞት የለም ከተባለ በኋላ ነቲጃ ውጤት አለው አይደል የጀነት ሰዎች ምን እንዲያጋጥማቸው ነው ይሄ አዋጅ የታወጀላቸው የእሳት ሰዎችስ ምን እንዲያጋጥማቸው ነው ይሄ አዋጅ የታወጀው ነብዩ ቀጠሉና ምን አሉ ፈየዝዳዱ እንዲጨምሩ እኮ ነው ማን አህለል ጀነቲ የጀነት ሰዎች ፈራሐን ደስታን እንዲጨምሩ ኢላ ፈራሂሂም በተሰጣቸው ደስታ ላይ ደስታን እንዲጨምሩ ሞት የለባችሁ አብሽሩ ከዚህ በኋላ ዘላለም ዓለማችሁን ተጠቃቀሙ ይባላሉ ጀነት መግባት ብቻ ስላልሆነ ሀታ ሞት የሰው ልጅ ሞት ይፈራል አይደል ሞትን የሚፈራው ለምንድን ነው በተለይ ሀብት ላይ ጤና ላይ ካለ ይሄ ጉዳይ ሊቋረጥብኝ ነው አይደል የሚለው አኺራስ ላይ ሞትን ራሱ አላህ በጀነትና በጀሃነም መካከል አምጥቶ እንዲታረድ ያደርገዋል ከዛስ የጀነት ሰዎች ምን ይባላሉ የጀነት ሰዎች ሆይ ሞት እኮ የለም ከተባሉ በኋላ ምን እንዲሆኑ ነው ውጤቱ በደስታቸው ላይ ደስታ እንዲጨምሩ ቀጠሉና ነብዩ ምን አሉ ወይዝዳዱ እንዲጨምሩ አህሉ النار የእሳት ሰዎች የጀሃነም ሰዎች ደግሞ እንዲጨምሩ እኮ ነው አላህ ይጠብቀንና ሐውዝነን ትካዜና ሐዘንን ኢላ ሐውዝንሂም እሳት በመግባታቸው ተክዘዋል እኮ አይደል በትካዜ ላይ ትካዜ በሐዘን ላይ ሐዘን እንዲጨምርባቸው ነው ሞት እኮ ታርዷል ከዚህ በኋላ ሞት የለም የሚባሉት ስለዚህ ሀታ በሞት መገላገል አይችሉም ማለት ነው አላህ ይጠብቀንና እስቲ አንድ ማስረጃ አምጡ ከቁርአን አንቀጽ የጀነት ሰዎች ኪታባቸው በቀኝ እጃቸው ሲሰጣቸው ምን ይላሉ ሃኡ ሙቅረኡ ኪታቢያ ይሄ መጽሐፌ ነው አንብቡልኝ የሥራ መዝገቤ በቀኝ እጄ ተሰጠኝ ይላሉ እነዛስ በግራ እጃቸው የሚሰጣቸው ምን ይላሉ አላህ ይጠብቀንና ያ ለይተሃ ካነቲል ቃዲያ ምን ማለት ነው ያ ለይተሃ ምን ነው በሆነች ኖሮ ካነቲል ቃዲያ ምን ነው በሞት ተገላግየው በነበር ሲሞት እኮ በጣም ተጨንቋል ከዚህ በፊት አሳልፈናል አማኝና ከሃዲ ሞት አፋፍ ላይ ምን እንደሚያጋጥማቸው አይደል ከሃዲዎቹ ነብዩ እንዳሉት ሰለላሁ ዐለይሂ ወሰለም እየባሰ ነው የሚሄደው አላሉ ቀብር ውስጥ ያ ሁሉ ቅጣት ተቀጣው የቂያማ ቀን ግን ሲቀሰቀሱ ምን ይላሉ ምን ነው በሞት ተገላግለ ነው በነበር ሙትት ብቻ ተብሎ እንደው ጀነቱ ምንም ቀርቶ በሞት በተገላገል ኖሮ ይላሉ ነገር ግን ይቻላል አይቻልም አሁን ኹላሳ አላህ Subhanahu Wa Ta'ala في الصحيح ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በትክክለኛ ሐዲስ አንድን ግለሰብ አላህ ይጠይቀዋል ምድርን የሚያክል ሀብት ቢሰጥህ ሁሉንም ደግሞ ራስህን ከእሳት ነፃ አውጣበትና ጀነት ግባ ተብለ ብትባል ትሰጣለህ ወይ ይለዋል መቼ የቂያማ ቀን አላህ አዎን ይላል አላህ ምን ይለዋል ምድር ላይ ያለህ እኮ የጠየቅኩ በጣም ትንሽ ነገር ነበር በኔ ላይ አታጋራብኝ ብቻ ነበር ያለው ስለዚህ የሽርክ የተባለ ወንጀል በጣም ከባድ ወንጀል ነው ዛሬ ሰዎች ቀለል አድርገው የሚያዩት ማለት ነው የሽርክ ሰዎች እዩዋቸው በጣም ይጋጋጡት አላህ በብቸኝነት እንዲመለክ አይደለም ከአላህ ውጭ ያሉት እንዲመለኩ ግን ሙሳ አለይሂ ሰላም የሞት አይጠቅምም አይደል የምትሉት ነብዩ የሄዱ ጊዜ ለይለቱል ኢስራ ወል ሚዕራጅ እሺ ሰላት 50 ተደርጎብን ይያለ ተመለስ ሂድና አስቀንስ ለኡመቶች አላሉም ሙሳ ይሉሃል ይሄ ሁሉ መጋጋጥ ለምንድን ነው ስትሉ አገራችን ላይ ያሉት የጀነት ይሁኑ የእሳት ማይታወቅላቸው ከፊሎቹ ሸረኛ መሆናቸው ራሱ የሚታወቅ እነሱ እንዲመለኩ ነው ሽርክ በጣም ከባድ ወንጀል ነው ሽርክ በጣም ከባድ ወንጀል ነው እሱንም የመሰለ ወንጀል የለም በዚሁ ይሄ አሁን የተነሳውን ሹብሃ መልስ ይሰጥበታል ነብዩ ሰለላሁ ዐለይሂ ወሰለም የገይብ የሩቅ ሚስጥርን ጉዳይ እንዴት አድርገን እንድንይዝ ነው የታዘዝነው ሰሚዕና ወአጣዕና ሰምተናል ታዘናል ምን ውስጥ ሳንገባ ምንም አይነት መፈላፈል ውስጥ ሳንገባ
ይሄው የሌሊቱል ኢስራ ወልሚዕራጅ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤተል መቅዲስ ሲሄዱ ቀብር ውስጥ ሲሰግድ አየሁት ያሉት አንድ ግለሰብ አለ። ማን? ራሱ ሙሳ አለይሂ ሰላም። ነብዩላህ ሙሳን አለይሂ ሰላም ቀብር ውስጥ ሲሰግዱ አየኋቸው አሉ። ጥሩ። ከዛ ወደ ሰማይ ሲሄዱ ደግሞ የታገኟቸው? ስድስተኛው ሰማይ ላይ ያገኟቸው። ሲጀምር በአቅል እንሂድ ከተባለ እነሱ እንደሚፈላፈሉት የሞተ ሰው ይሰግዳል እንዴ? ግን አላህ ለነብያቱ ምን አድርጓል? ነብያቱን ለብቻ የነጠለበት ስራ አለ። ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ አሰላሙ አለይኩም ብላችሁ ካላችሁበት ሰላምታ ስታወርዱብኝ አላህ ሩሄን ይመልስልኝና መልስ ብሰጣችሁ እንጂ አለ። ይሄ ለማን ብቻ ነው? ለነብዩ ሰለላሁ ዐለይሂ ወሰለም ብቻ። ሰዎች ግን ምን ይሉሃል? ሌሎቹም ሸሆች እኮ ይሰማሉ ይሉሃል። የተፈለገው ምንድነው? እነዚህ ሸሆች እንዲመለኩ ነው። ኢንተቤ ሽርክ ላይ ወደቁ ሰዎች ትልቁ ዓላማቸው አላህ ተትቶ ፍጡራን እንዲመለኩ። ሸህ ገሌ የሚባሉት ይሄን ሰርተው መሬቱን ቆርሰውት በዚህ ገብተው በዚህ ወጥተው ምን ይጠበስ? ዒሳ አለይሂ ሰላም የሞተን ቀስቅሰዋል አልቀሰቀሱ? ቀስቅሰዋል። በማን ፍቃድ? ቢኢዝኒላህ አላህ ከፈቀደ በኋላ። ለምጣ ምን አሽረዋል አላሻሩ? አሽረዋል። ነሷራዎች አሁን ተነስተው ዒሳ ይሄን ሰርቶ ሲሉ እኛ ምን እንላቸዋለን? በአላህ ፍቃድ እንላቸዋለን አይደል? ሳህ ወለላ። እኛም ውስጥ ሸህ ለተባሉት የሆነ ነገር እንኳን ቢታይ እውነተኛ ሸሆች ሆነው፣ ከፊሎቹ እኮ በጣም በሚያስደነግጥ ሁኔታ ጠጅ ይጠጡ ነበር፣ ሰላትም ደግሞ ያስቸግራቸው ነበር፣ ግን ወልይ ናቸው ይለዋል። የወልይ መስፈርቱ ምን ሆኖ ሳለ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላሁም የሕዘኑን። እነዚያ የአላህ ወዳጆች እኮ በፍጹም አያዝኑም አይተክዙም። እነማን ናቸው እነሱ? አለዚነ አመኑ። ስማቸው አልተጠቀሰም፣ አገራቸው አልተጠቀሰም፣ ወስፋቸው መገለጫቸው ግን ተገለጸ። አለዚነ አመኑ እነሱ ያመኑት ናቸው። ወካኑ የተቁን በአላህ ካመኑ በኋላ ደግሞ አላህ ምን የሆኑ ናቸው? የፈሩት ናቸው። 4 ነጥብ። አላህ ምን የሆኑ ናቸው? የፈሩ ናቸው። ጠጅ እየጠጣ ሰላት ተቸግሮ እንዴት ነው የአላህ ወልይ ሊሆን የሚችለው? ይሄ የሸይጣን ወልይ እንጂ ማለት ነው። ስለዚህ ይሄው የሽርክ ጉዳይ ዘላለም ዓለም ምን ያደርጋል? ጉዳዮችን ያበላሻቸዋል። አኼራ ላይ ከመጸጸት በፊት ሰው አንድ አምላክ አላህን ብቻና ብቻ ነው ሊይዝ የሚገባው። ዛሬ የጥፋት ተጣሪዎች ቆም ብለው ጥፋታቸውን እያስፋፉ ነው። ቀብር ላይ ቤት ካልተገነባ ይላሉ። ሀታ አያፍሩም። አሜሪካ ኤምባሲ ሄደው አሉን ደብዳቤዎች። የአሜሪካ ኤምባሲ ሆይ በጣም እናመሰግናችኋለን የኑር ሁሴንን ቀብር ስላደሳችሁልን። የአሜሪካ ኤምባሲ መስጂድ ሰራልን? የውሃ ጉድጓድ አወጣልን? አላወጣልንም። ኑር ሁሴን የሚባለውን ግን እዚህ ባሌ ያለውን ሰውዬ ሰዎች የሚያመልኩትን ሄደው ሰዎች የሚሳሉለትን ቀብሩን ሄደው አደሱት። ለምን ሲባል አክራሪነትን ለመዋጋት ይሉሃል። አክራሪነት የሚሉት እነሱ ምኑን ነው? በዲንህ ላይ ቀጥ ያልክ ሙስሊም ከሆንክ አክራሪነት ለነሱ። ስለዚህ ቆም ብሎ ማሰብ፣ ተውሂድን መማር፣ ለአዲሱ ትውልድ ተውሂድን ማስተማር። ተውሂድ ይሄን ያህል ስለሚያንገበግባቸው ነው እንጂ እውነት ከታሰበ ለአገር ህዝብ እዛ ገጠር ድረስ ሄዶ ባሌ ሩቅ ነው አይደል? እዛ ሄደው ኑር ሁሴን የሚባለውን ሼክ ቀብር ቀለም ቀብተው እድሳት ከሚያደርጉለት ከተማ ውስጥ ስንት የውሃ ጉድጓድ ቢያስቆፍሩ ኖሮ ስንት ውሃ የተጠማ ሰው አለ የለም? ንጹህ ውሃ፣ የመብራት ችግር አለ የለም? ግን እነሱ የሚለፉት ሌላ ነገር ላይ ነው። ስለዚህ እኛ ከምንም በላይ ለነፍሳችን ካሰብን ተውሂድ በተባለችው ጉዳይ ላይ ቆም ብለን ልናስብ፣ እሷን ዘውትር የአላህ አደራ ናትና አላህ ራሱ መስክሮ መላእክቶችን ያስመሰከረባት ጉዳይ ናትና ተውሂድን ልናቅ እድሜ ልካችንን ልንተገብረው፣ ሽርክን ልናቅ እድሜ ልካችንን ልንጠነቀቀው ግድ ይለናል። 53ኛ ሐዲስ عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم لا تحلفوا بآبائكم ومن كان حالفا فليحلف بالله متفق عليه። كعبد الله بن عمر تيزو الله መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ። قال رسول الله የአላህ መልእክተኛ እንዲህ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን። لا تحلفوا አትማሉ። መሐላ አንድን ነገር ለማረጋገጥ የሚመጣ ነው። ሰውየው ሐቀኛ ከሆነ ግን ማልም አይባል። ሁሌ ሐቅ ያስለመደ ከሆነ እስቲ ማል ይባላል እንዴ? አይባልም አይደል? ስለዚህ መሐላዎችን ያላግባብ መጠቀም ነውር ነው። ባለፈው ወይም ሌላ ሐዲስ ላይ ምንም ይላል አልሐሊፉ ሙነፊቀቱ ሊስልዓቲ እቃን ለማስወደድ መሐላ እኮ ይደረጋል። እቃን ለማስወደድ
ወላሂ ይሄ ዕቃ የቱርክ ነው ይልሃል፣ ልብ ውስጥ ይገባል። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሙምሒቀቱን ሊልበረከቲ በረካን ግን ያነሳል አሉ። ትልቁ ከንግድ ከገንዘብ ከቤተሰብ የሚፈልገው ምኑ ነው? በረከቱ አይደል? ወባሪክ ለና ፊማ አዕጠይት የሰጠህንም ባርክልን አይደል? መሐላን መብዛት ራሱ ምን ያደርጋል? በረካን ሙልጭ አድርጎ ከስር ከመሰረቱ ያነሳዋል። ከማ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት። ከዚህ የከፋው ደግሞ ምንድን ነው? ያኛው በትክክል መሐላ አታብዙ ነው አይደል የተባለው፣ በአላህ መማልም ቢሆን አይደለ? ይሄኛውስ ላ ተሕሊፉ አትማሉ ቢአባኢኩም በአባቶቻችሁ በእናቶቻችሁ፣ አባቴ ይሙት እናቴ ትሙት አትበሉ። ወመን ካነ ሓሊፈን መማል ያለበት ሰው መማል ካስፈለገ ብቻ ነው እንጂ ሰውየው እድሜ ልኩን እውነተኛ ሰው ከሆነ ሰዎች የሚናገረው እሱ እኮ እውነት ነው የሚናገረው፣ እሱ እኮ እውነት ነው የሚሰራው፣ ማልም አይሉትም። ስለዚህ ነቢዩ ምን አሉ? ወመን ካነ ሓሊፈን መማል ግዴታ የሆነበት ሰው ፈልየሕሊፍ ይማል ቢላህ በአላህ ብቻና ብቻ ይማል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 54ኛ ሐዲስ عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم ما حق امرئ مسلم له شيء يوصي فيه يبيت ليلتين إلا ووصيته مكتوبة عنده متفق عليه. ይሄ ሐዲስ ደግሞ ከንብረት ከገንዘብ ከዕዳ ጋር የተያያዘ ነው። ገንዘብ ሰው ላይ ሊኖርህ ይችላል፣ ገንዘብ ሰው ላይ ሊኖርብህ ይችላል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ገንዘብ ንብረት ያለው ሰው ሰው ላይ ዕዳ ያለበት ሰው ሰዎች እሱ ላይ ገንዘብ ያላቸው ከሆነ ሰውየው 2 ሌሊት አይደር ምን ሳያረጋት ያቺን ወስያ አደራው ላይ ሳይጽፋት የገሌ እኮ 150 ሺህ ብር አለብኝ ከገሌ እኮ ይሄን ያህል ዕዳ አለብኝ ሳይል አይተኛ። አሁን ይሁት ኢስላም እያንዳንዱ የሚሰራው ስራ ከምን ጋር የተያያዘ ነው? ሀታ ተኝተን ስንነሳ ሁሉ ሟቾች መሆናችንን ሁሌ እንድናቅ። ለምን እጓዛለሁ ያለ ሰው ስንቁን አሳምሮ ይሄዳል። አንድ ጊዜ ማስታውሰው የሆነ ሰውዬ መሬት ሻጭ ነው። መሬት ሻጩ ነው ለኔ ነገረኝ። ተመልከት አለኝ። ይሄን መሬት የገዛኝ ሰውዬ አለ 250 ካሬ ሜትር ብቻውን መጥቶ ገዛኝ አለ። ከዛ በኋላ ስልኩን ብደውል አይሰራም፣ መሬቱም ይሄው እስካሁን ድረስ እንዳለ ነው አለ። ይሙት ይኑር አላቅም አለ። ቤተሰብም መጥቶ ምን አላደረገም አለ። ቤተሰብም መጥቶ የጠየቀ የለም አለ። ሰዎች ግን እንዲህ አይነት ትልልቅ ንብረቶችን በአግባብ ቢጽፉ በአግባብ አማክረው ቢሰሩ እንዲህ ንብረት ይባክን ነበር? በስተመጨረሻ ሰውየው ታስሮ ይሁን ምን ብሎ ይሁን ከጊዜ በኋላ መጥቶ ንብረቱን ተረከበ። ሞትስ ቢሆን ኖሮ ነቢዩ ሰለላሁ ዐለይሂ ወሰለም የሰው ዕዳ ያለበት ሬሳ መጣላቸው። ዕዳ አለበት አሉ። አዎ የሰው ገንዘብ አለበት ተባሉ። እኔ አልሰግድበትም አሉ። ዕዳቸው ግን ሰዎች በስነ ስርዓት ቢጻፍስ ከምንም ነገር በፊት ምን ይቀደማል? የሰውን ዕዳ መክፈል አይደል? ዘመዶቹ እዛው ተሰብስበው ዕዳውን ይከፍሉለታል፣ በቀብር አይጠየቅ። የሰው ዋናው ኗር ግን እንደዛ አይደለም። ከሰው ብር ይወስዳል፣ አይናገርም። ሰው ላይ ብድር ይኖረዋል፣ ሊመልሱለት ለሱ የሚገባው ማለት ነው፣ አይናገርም። ሲሞት ሰዎች ምን ይላሉ? ቀብር ላይ ቆመው ዕዳ አለበት የምትሉ ሰዎች ካላችሁ፣ ገንዘብም አለው እኛ ላይ የምትሉ ሰዎች ካላችሁ ቤተሰብ ይኸው እዚህ ዝግጁ ነው፣ ለሱ መመለስ ትችላላችሁ። ስንቱ ሰው ነው አላህን ፈሪ ገንዘብ የሚመልስልህ? ተጻጽፈህ ግን እቺ ኑዛዜህ ላይ ብታስቀምጣት ቤተሰቦችህ ያንተ ንብረት የነበረው የማን ማለት ነው? የቤተሰቦችህ ነው አይደል? ዕዳም ካለብህ ይከፍሉልሃል። ሰዎችም ላይ ደግሞ ገንዘብ ከነበረ ገንዘብህም ምን ያደርጋሉ? ይቀበላሉ። ስለዚህ ይኸው ኢስላም ታላቁ አስተማሪያችን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአብዱላህ ብን ዑመር ተይዞ ረዲየላሁ ዐንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሐቁ ምርኢን ተገቢ እኮ አይደለም፣ በፍጹም አይገባም እኮ ይሄ ነገር ሙስሊሚን ለአንድ ሙስሊም ሰው ለሁ ሸይኡን አንዳች ነገር ያለችው ያለችበትም አንዳች ነገር ያለችው ያለችበትም ያለችው ለራሱ ሰው ላይ ያለችበትም ሰው ላይ ዩሲ ፊሂ ወስያ የሚገባባት የሆነች 50 ብር የካርድ አበድርከኝ ለኔ ለምሳሌ አፉ ልትለኝ የምትችል ቀለል ያለች ነገር። ድሮ 50 ብር ብዙ ነበር።
አሁን ነው እንዲህ አቅልዬ የማወራው። ስለዚህ እንዲህ በወሲያ ሚጻፍ ጉዳይ ኖሮበት ወይ ኖሮት እሺ የቢቱ ሊያነጋ ሊያመሽ ለይለተይን ሁለት ሌሊቶችን ሊያሳልፍ እኮ በፍጹም አይገባውም። ኢላ ሲቀር እንጂ ወወሲየቱሁ ወሲያው ማለት ምን ማለት ነው? አደራው ኑዛዜው መክቱበቱን ሊጻፍ ዒንደሁ እርሱ ዘንድ ተጽፎ ሊቀመጥ ግድ ይለዋል ማለት ነው። ልድገመው። ማሐቁ ምርኢን በፍጹም እኮ ለሰውየው አይገባም። ሙስሊሚን ሙስሊም ለሆነ ለሁ ሸይኡን ለሱ አንዳች ነገር ያለበትም ሰዎች ላይ ያለው ዩሲፊሂ አደራ የሚልበት አለብኝ ወይም አለኝ ሰዎች ላይ ሊልበት የሚገባው የሆነች ነገር ያለችው ሰው እኮ የቢቱ ለይለተይን ሁለት ሌሊት ሊያነጋ አይገባውም። የቢቱ ለይለተይን ሁለት ሌሊት ሊያነጋ አይገባውም። ኢላ ሲቀር እንጂ ወወሲየቱሁ አደራው ኑዛዜው መክቱበቱን ሊጻፍ ዒንደሁ እርሱ ዘንድ ተጽፎ ሊቀመጥ ይገባል። ከዛ ሞት ቢመጣ ምን ይሆናል? የመጀመሪያ ነገር የሰውዳ ካለ የሰውዳ ይከፈላል አይደል? ሀከዛ ሰው ላይም ካለ ምን ይደረጋል? ይኸው ሰውየው ልጆቹን የቲም አድርጎ ሞቷል። እገሌ እሱ ላይ 100,000 ብር ነበረብህ መልስለት። እገሌ ከሱ የወሰድከው 500,000 ብር ነበረ፣ ይሄው ወረቀቱ ላይ አለ። ከዛ አይ በዚህ ቀን እኮ የከፈልኩት አለ ይሄው ሪሲቴ ብሎ ሲያሳይ ደግሞ ይሄኛው ሰው ከሞተ በኋላ መቼም ነው አይልም አይደለ? ሂሳብ የሚያውቁ ሰዎች ግን ምን ይላሉ? ጥሩ አንተ ይሄን ማስረጃ ካመጣ እሱ እዚህ ጋር ዘንግቶ ሊሆን ይችላል ብለው ከእዳው ላይ ይቀነስለታል። አሁን ባለበት ሁኔታ ግን ነገሮችን ድፍንፍን አድርጎ የሰው እዳ ያለበት ምን የሚያደርግ ሰው አለ? ምንም ሳይጻፍ ከዛ በኋላ ሲሞት ሰዎች ይመጣሉ። ማስረጃችሁ ምንድነው ይባላሉ። በዚህ ቀን ሰጥቸው ነበር። ሚስት ታውቃለች? አታውቅም። ልጆች ያውቃሉ? አያውቁ። ስለዚህ በኢስላም የሰው ሐቅ ግዴታ ነውና ያለብን ሰዎች እዳችንን በስነ ስርዓት ጽፈን ልናስቀምጥ ይገባል። 55ኛ ሐዲስ عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم إذا أنزل الله بقوم عذابا أصاب العذاب من كان فيهم ثم يبعث على أعمالهم متفق عليه عن عبد الله بن عمر كعبد الله بن عمر تيزو رضي الله عنهما الله ملكام سراتشون يودد الله تشونا قال انديهالو قال رسول الله يا الله ملكتنيا كون انديهالو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون إذا أنزل باورد جيزي إذا أنزل باورد جيزي إنزال بالنعمة الله بالنقمة الله بالنعمة زنابني مثل سيسايني مثل وحي መለኮታዊ ራእይን ይመስል ከየት ነው የሚወርደው? ከሰማይ ነው አይደል? ልክ እንደዚህ ይሄንን ውሃ መልሶ ለቅጣትነት ይጠቀመዋል። ከየት? ቅጣትም ከየት ነው የሚወርደው? ከበስታላህ በኩል አይደል? ነብዩ ምን አሉ? ኢዛ አንዘለላህ አላህ ባወረደ ጊዜ ቢቀውሚን በህዝቦች ላይ አዳበን ቅጣትን ባወረደባቸው ጊዜ አላህ ይጠብቀንና ኢዛ አንዘለላህ አላህ ባወረደ ጊዜ ቢቀውሚን በህዝቦች ላይ አዳበን ቅጣትን ባወረደባቸው ጊዜ አሷበ ያገኛል እኮ አሷበ ያገኛል ይነካል አልአዛቡ ቅጣቱ ይነካል ያገኛል ማንን መንካነ የሆነን ሰው ፊህም በእነሱ ውስጥ ያለን ሰው ሁሉ ያገኛል። ምሳሌ አላሁ ስብሓነሁ ወተዓላ ዝሙት ተስፋፋና ጎርፍ ላከ ወይ መሬት መንቀጥቀጥ ላከ። ሁሉ ሰው ግን ዝሙተኛ ነው አይደለም። ስንት አላህን ፈሪ ሰዎች እዛ መሃል አሉ የሉ? እነሱንም አብሮ ይነካል ይሄ ቅጣት። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ አኑህሊኩ ወፊና ሷሊሑን እንጠፋለንን እኛ መካከል ጥሩ ጥሩ ሰዎች እያሉ ተብለው ተጠየቁ። የእሳቸው መልስ ምን ሆነ? ነዓም ትጠፋላችሁ፣ ቆሻሻው አረፋው ሲበዛሉ። ልብ በሉ። ዘመን አንድ ቀን እያደርን በሄድን ቁጥር ጉድ የሚበልጠው ነገር እየመጣ ነው አይደል? ወንጀልን ወንጀል የሚበልጠው ፎርሙ፣ ስታይሉ፣ የሚሰራበት መንገድ ሁሉ እየባሰ እየረቀቀ ሄዷል አልሄድም? በዛ ሰዓት ምን ይሆናል ማለት ነው? እነዛ አላህን ፈሪዎቹ እየቀነሱ ይሄዳሉ። ሲስተሞች በጠቅላላ ወደ ምን እየተቀየሩ ይሄዳሉ? በቃ በሰው መብት አትግቡ፣ እንዲህ አትበሉ። ለምን ይመስላችኋል መብት የሚባለው?
አላህ ያዘዛት ትእዛዝ እንዳትታዘዝ። ለሰው ልጅ ምን መብት ነው ደግሞ የሚያስፈልገው? በአላህ ትእዛዝ ስር ለጥ ሰጥ ብሎ መታዘዝ እንጂ ማለት ነው። መብት ከተሰጠው ታላቋ ጠላቱ ማናት ለሰው ልጅ? ወሚን ሹሩሪ አንፉሲና ከነፍሶቻችን ተንኮል አላህ ሆይ ጠብቀን። ለምን ነፍስ የምታዘዘው በምን ስለሆነ? በመጥፎ። ስለዚህ በአላህ ህግጋት ግን ከታሰረች ይሄን ስራ ይሄን አትስራ ከተባለች ቅን ትሆናለች አትሆንም? ያቺ ነፍስ ትስተካከላለች አይደል? ዛሬ ግን እንደዛ አይደለም። ከባባድ ጥፋቶችንም ታያላችሁ ይከሰቱና ምን ይሆናል? አላህ ቅጣቱን ሲልክ ደህና የሚባሉ ሰዎች ሁሉ አብረው ይጠፋሉ። እሺ ጌታ አላህ ሱብሓነሁ ወተዓላ በምን መልክ ነው ታዲያ የሚቀጥለው ዓለም ፍርድ የሚሰጠው? ይሄው እዚህ ጋር እኔ ثم يبعث ከዛም ይቀሰቀሳሉ። እነማን? ጥሩ ሰሪዎቹ። ምክንያቱም ቅጣቱ ሲወርድ ማንና ማን ነው አብሮ ቅጣት የወረደበት? ጥሩ መጥፎው ማር ثم يبعث ከዛም ይቀሰቀሳሉ እኮ على اعمالهم በስራዎቻቸው ላይ ይቀሰቀሳሉ። على نياتهم የሚል ደግሞ ሌላ ሐዲስ አለ። ثم يبعث على نياتهم ውስጦቻቸው በቋጠሯቸው ንያ መልካም ሰዎች ከነበሩ መልካም ስራ ለመስራት ደግሞ የወጡ ከነበሩ ያ ሐዲስ የትኛው ነው? ሰዎች ጉዞ ይወጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በወጡበት ምን ይከሰታል? መሬት ሰነጠቅና ሁሉን ትውጣቸዋለች። ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እዛ ውስጥ የነበሩ ጥሩ ሰዎችስ ዝም ብለው ነው አብረው ሲጓዙ የነበሩት ሲባሉ ምን አሉ? እንደ ንያቸው ይቀሰቀሳሉ አሉ። በጥሩ ንያ ጉዞ የወጡት ሰዎች ለምሳሌ ቤተሰብ ለማስተዳደር ነው ለንግድ የወጣ ነው ያሉ ካሉ፣ ከፊሎች ደግሞ እዛች ሀገር ሄጄ ዝሙት ልሰራ ነው እዛ ቦታ ሄጄ እንዲህ ልል ነው ያሉት። ሁሉም እንደየምኑ ይቀሰቀሳል? እንደ ንያው እንደ ስራው ይቀሰቀሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ስለዚህ ወንጀል በበዛ ቁጥር ከትረቱል ኸቢት ጎርፉ በበዛ ቁጥር አረፋው ማለት ነው። ወንጀል የሚሰሩ ሰዎች በጣም በበዙ ቁጥር እዛ ማህበረሰብ ውስጥ መገኘት ራሱ ምን ያስደርጋል? ለመጠፋት ሰበብ ይሆናል። ደህና ሰዎች እንኳን እዛ መሃል ቢኖሩ ምን ይሆናሉ? አብረው ይጠፋሉ። ነገር ግን ፍትሃዊ ነው ጌታችን አላህ ሱብሓነሁ ወተዓላ የቂያማ ቀን ሲቀሰቅስ በምን መልክ ነው የሚቀሰቅሰው? ሰዎች ሁሉ በውስጣቸው በቋጠሩት ነገር ነው። መልካም ይዘው ከነዛ መጥፎ ሰዎች ጋር አብረው በመገኘታቸው ብቻ የጠፉ ሰዎች ከነበሩ ምን ይደረጋሉ? ሲቀሰቀሱ በውስጣቸው ስራና ንያ ምክንያት መልካም ነገር ያጋጥማቸዋል። 56ኛ ሐዲስ عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم بني الإسلام على 5 شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة والحج وصوم رمضان متفقون عليه. كعبد الله بن عمر تيزو رضي الله عنهما الله ملكام سراتشون يودد الله تشونا قال اندهالو قال رسول الله يا الله ملك تنيان اندهالو صلى الله عليه وسلم يا الله صلاة السلام برساتشو ليهم بونيا تجنبا الإسلام تلقوا إسلامنا هيمانوت تلقوا إسلامنا هيمانوت إن الدين عند الله الإسلام. ስለዚህ እስልምና ምን ይዛል ማለት ነው? በውስጥም በላይም በመሳሰለው ምን ሰራቸው ነገሮች በጠቅላላ አሁን እንዲህ አይነት 5 ናቸው 6 ናቸው የሚባሉ ሐዲሶች ሲመጡ እንዳንዘናጋ በቁጥር እነዚህ ብቻ መስለውን ማለት ነው። ወፊ ሪዋየቲን እየተባሉ የሚመጡ ዘገባዎች አሉ። እነሱን ሁሉ ሰብስቦ መያዝ ግድ ነው። ቡኒየል ኢስላሙ እስልምና ተገነባ على 50 በ5 ትልልቅ ምሰሶዎች ውስጥ ሸሃደቲ መመስከር ማዕል ዒልም ከእውቀት ጋር ሆኖ መመስከር፣ ኑጥቁን ቢሊሳን በምላስ መመስከር፣ በልብ ውስጥ ቋጥሮ መያዝ፣ በሰውነት ደግሞ የሚተገበር የሚያስፈርዳቸው ጉዳዮች አሉ። ሽሩጡ ላኢላሃ ኢለላህ የሚል ኪታብ አለ። እሱም ባላህ ፍቃድ ስንደርስ እናያለን። ሸሃደቲ መመስከር አላ ኢላሃ ኢለላህ ላኢላሃ ኢለላህ የምትለዋ ቃል 2 ሐረጎች ይወጣታል። ነፊና ኢትባትን የምትይዝ ነፊ ማለት ውድቅ ማድረግ ማለት ነው። ምንን ውድቅ ማድረግ? ላኢላሃ አምልኮ ከአላህ ውጭ የሚሰጣቸውን በጠቅላላ ከነሱ ላይ አምልኮን ሙሉ ለሙሉ መግፈፍ። ኢትባት ማረጋገጥ ለማን? ኢላላህ በብቸኝነት በሐቅ ለሚመለከው አምላክ አላሁ ሱብሓነሁ ወተዓላ ብቻ አምልኮ መስጠት። ስለዚህ የላኢላሃ ኢለላህ 2 አርካኖች እነዚህ ናቸው፣ ነፊና ኢትባት፣ ውድቅ ማድረግና ማጽደቅ። ውድቅ የምናደርገው አምልኮን ከማንም አካል ላይ ከማን ውጭ?
ከአላህ ውጭ ካሉት አካሎች ላይ በጠቅላላ ውድቅ ማድረግ ማጽደቅ ምንን አምልኮን በሐቅ ለሚገባው ለአላሁ ስብሓነሁ ወተዓላ ብቻ አምልኮን መስጠት። ስለዚህ ሸሃደቲ አላ ኢላሃ ኢለላህ መመስከር ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ። ዋው አለች አይደለ? እና ዋው እና ናት። ወአነ የሚለው ዋው እና ኤንድ ማለት ነው አይደል? በእንግሊዝኛ ሁለቱ ምን መሆን አለባቸው ማለት ነው? አብረው ናቸው፣ ማይነጣጠሉ ናቸው። ማንና ማን? መመስከር ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ አንድ፣ አሁንም መመስከር አነ ሙሐመድ መሆናቸውን ረሱሉላህ የአላህ መልእክተኛ መሆናቸውን መመስከር። እዚህ ጋር ደግሞ ምን አለ? አርካኖቹ አብዱሁ ወረሱሉ ባሪያው ናቸው። አብዱላህ ዩዕበድ ባሪያ ናቸው ማይመለኩ ልክ እንደ ዒሳ። ወረሱሉን መልእክተኛ ናቸው ላ ዩከዘብ የማይስተባበሉ ደግሞ የሆኑ። ስለዚህ ይሄ አንድ ላይ ነው የሚሰመርበት። ሩክኑል አወል ይሄ ነው የመጀመሪያው ሙሶሶ ይሄ ነው። አስምሩበት። ሸሃደቲ አላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ የሚለው ድረስ አንድ መስመር ነው። የመጀመሪያው ማዕዘን ይሄ ነው። ወኢቃሚ ማቋቋም አሰላቲ ስግደትን ማቋቋም ምን ማለት ነው? ማቋቋም ማለት ቅድመ መስፈርቶቿን ሙሉ አሟልቶ ለሷ የሚገቧትን ነገሮች ሁሉ ፈጽሞ ስግደትን መስገድ እንጂ አላሁ ስብሓነሁ ወተዓላ መስገድ ብቻ ብሎ አይደለም ያዘዛት። ነቢዩም መስገድ አይደለም ያሉት፣ ኢቃም አሰላት ሰላትን ማቋቋም ለስግደት የሚያስፈልጓትን ቅድመ መስፈርቶች ሁሉ በማሟላት ከስግደት በፊት ምን አለ? ውዱ አለ አይደል? ውዱ ደግሞ ምንና ምንን ይይዛል? ሐደቱል አክበርና ሐደቱል አስገርን ማስወገድ። ሐደቱል አክበር ማለት ትልቁ ትጥበት የሚያስወጅብ ትጥበትን ግዴታ የሚያደርግ የሆነው የሴት ልጅ የወር አበባ ደም የወሊድ ደም ይመስል፣ ለወንድ ልጅና ለሴት ልጅ ደግሞ በጋራ ምንን ይመስል? የዘር ፈሳሽ መውጣትን ይመስል። ሁለተኛስ ሐደቱን አስገር ማለት ውዱ የሚያስደርግ በሁለቱ ቀዳዳዎች በፊት በሽንት መውጫና በኋላ በሰገራ መውጫ የሚመጡ ነገሮችን በጠቅላላ አጽድቶ ምን ማድረግ? ለሰላት መዘጋጀት። ከዛስ ወቅቷ ስትገባ በተደነገገው መልክ ደግሞ ያንን አምልኮ መፈጸም። ከኛ በፊት የነበሩ ህዝቦችም ሰላትን ታዘውታል፣ እኛ ብቻ አልነበርንም። ምሳሌ እስቲ ቶሎ ፍጥነት። የሙሳ ህዝቦች ማስረጃ የቅድሙ ሐዲስ። እሺ አንድ ሙሳ መስገዳቸው ኢነኒ አነ አላህ ላኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ። እሺ ሁለት ዒሳ ዓለይሂ ሰላም ምን አለ? ኢኒ አብዱላህ አታኒ ልኪታብ ወአውሳኒ ቢሰላቲ ወዘካቲ ማዱምቱ ሐያ። ወአውሳኒ አላህ አደራ አለኝ ቢሰላቲ በስግደት ወዘካቲ ዘካንን በመክፈል። ስለዚህ እነሱም ምን ያደርጉ ነበር? ይሰግዱ ነበር። እሺ ሂዱ ወደ ኋላ። ኢብራሂም ምን አለ? አልሐምዱሊላሂ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒል ወኢስሐቅ ኢነ ረቢ ለሰሚዑ አዱዓ ካሉ በኋላ ምን አሉ? ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ፣ ጌታዬ ሆይ እኔንም ዝርያዎቼንም በጠቅላላ ስግደትን አቋቁሞ ከሚሰግዷት አድርገን። እሺ ኢስማዒል ዓለይሂ ሰላም ፈኸለፈ ሚን ባዕድሂም ኸልፉን አዳኡ አሰላተ ወተበኡ አሸህዋት። ሀከዛ ከኢስማኤል በኋላ የመጡት ከሱ ዝርያዎች ውስጥ ደግሞ ምን ተገኙ? ሰላትን የተዉ ተገኙ። ስለዚህ አባቶቻቸው ይሰግዱት ነበረ። ከጥንት ጀምሮ ሲሰራ የነበረ ታላቅ አምልኮ ነው። ጥሩ። ወኢታኢ ዘካቲ፣ ኢታእ ማለት ምን ማለት ነው? ኤቱኒ ቢኪታቢ ማለት ምን ማለት ነው? በመጽሐፍ ኑኝ እስቲ በተጻፈ ነገር ማለት ነው አይደል? ወኢታኢ ማለት ምን ማለት ነው? ይዞ መምጣት። ተለምነ ተኮርኩረ ስጥ ምናምን ተብለ ሳይሆን ወኢታኢ ይዞ መምጣት። አዘካ ዘካን ራስ አስበ አላህ ከሰጠህ ንብረት ላይ ሸሪዓው ያስቀመጠው ንብረት ከበግና ከፍየል ስንት፣ ከግመል ስንት፣ ከወርቅ ስንት፣ ከብር ስንት፣ ከእህል ምናምን እያንዳንዱ ተቀምጧል። ወቅቱ ሲደርስ ብቻ የውመ ሐሳዲሂ የማጨጃው ጊዜ ላይ ያፋፋልህን ጌታ አመስግነህ ስጥ ላለህ ወስደህ ምን ማድረግ? ኢታ አንተው ራስህ ይዘህ ሄደህ መስጠት። ወኢታኢ ዘካት ወልሐጅ ሐጅ ማድረግ። ሐጅም ልክ እንደዚሁ ከጥንት ነቢያት ጀምሮ የነበሩ ይሰሩት ነበረ። ኢብራሂም ዓለይሂ ሰላም ወኢነ ሚን ሺአቲሂ ለኢብራሂም ይላል አይደል? ከኑህ ዝርያዎች ውስጥ ነው አይደል? ከዛስ ኢብራሂም በኋላ የመጡት ነቢያት በጠቅላላ ግን ሐጅ ለመፈጸማቸው ማስረጃችን የትኛው ነው የሚሆነው? ወአዚን ፊናሲ ቢልሐጂ يأتوك رجالا وعلى كل ضامر يأتونك
يأتين من كل فج عميق ተጣራ ተባሉ። ማን? ኢብራሂም አለይሂ ሰላም ተጣሩ። ከዛ ጊዜ ጀምሮ ሐጅ የነበረ ጉዳይ ነው። እሺ ወሰውሚ ረመዳን የረመዳንን ወር ደግሞ መጾም ከፈጅር አንስቶ ፀሐይ እስክትገባበት ሰዓት ድረስ ከአስፈጣሪ ነገሮች ተጠንቅቆ የአላህን ፊት ፈልጎ። ከአስፈጣሪ ነገሮች ማለት ምን ማለት ነው? ጾምን ከሚያፈርሱ ነገሮች ከመብል፣ ከመጠጥ፣ ከግብረ ስጋ ግንኙነት ከነዚህ ተቆጥቦ ምን ማድረግ? ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ተርቦ መዋል፣ የአላህን ፊት ፈልጎ ከአላህ ደሞዝ ይከፈለኛል ብሎ ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ኸይር 57ኛ ሐዲስ عن عبد الله بن عمر رضي الله عنهما قال عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم السمع والطاعة على المرء المسلم فيما أحب وكره ما لم يؤمر بمعصية فإذا أمر بمعصية فلا سمع ولا طاعة متفق عليه. إيه حديث دمو كمريوش قابته يا زمي متان يا مسلم مرين بمن ملك متازز قد لنا ما شيء درسنا متازز يلبن ما شيء درسنا متازز يلبن ميلون شريعة اسكم توتال. عن عبد الله كعبد الله تيزو ابن عمر يا عمر لجهنوت رضي الله عنهما الله ملك مسراتشون يودد الله تشونا قال انديالو قال رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليه انديالو السمع مسمات والطاعة متازز. مسمات مالت من مالتنا ملكام تزاز سيازو الله ما يتمصبتن تزاز سيازو انمان በሙስሊሞች ላይ መሪ ተደርገው የተሾሙት አካላት እነሱ መስማት ከመስማት በኋላ ነው አይደል ምን የሚመጣው? መታዘዝ የሚመጣው። ለዛ ነው ይሄው አሰምዑ የቀደመችው አሰምዑ መስማት ወጣዓቱ መታዘዝ ደግሞ ከሰሙ በኋላ አለል መርኢ በእያንዳንዱ ሙስሊም ላይ እኮ አለል መርኢል ሙስሊም በእያንዳንዱ ሙስሊም ላይ እኮ ግድ ይለዋል ፊማ አሐበ በወደደውም ወከረህ በጠላውም መሪው ሲያዝ ለኛ ደስ የማይለን ነገር ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ተጠየቁ የራሳቸውን መብት እንድንሞላላቸው የሚጠይቁን የኛን መብት ግን የማይሞሉልን መሪዎች ቢመጡ ምን እናድርግ ተባሉ። የእናንተን መብት ከአላህ ጠይቁ፣ የእነሱን መብት ሙሉላቸዋል። ከባድ ነው አይደለም? ለነፍስ እኮ ያስቸግራል። ግን ቃሉ የማን ነው? የጥበበኛው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ቀጠሉና ምን አሉ በሌላ ሐዲስ? እጅህን ጠምዝዞ አሉ ማጅራትህን እየመታ ገንዘብህን ቢቀማህ ሰላት እስከሰገደ ድረስ ስማና ታዘዝ አሉ። አሁንም በሌላ ሐዲስ ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ የሚያደርጉ መሪዎችን ሰይፍ እንማዘዛቸው ወይ? እንዳትማዘዟቸው አሉ። በእናንተ መካከል ስግደትን እስካቋቋሙ ድረስ እስቢሩ ታገሱ ሐታ ተልቀውኒ አለል ሐውዲ እኔን ምን ላይ እስክታገኙኝ ድረስ ሐውድ ማጠጣችሁ ምንጭ ላይ እስክትደርሱ ድረስ አሉ። ልብ በሉ ይሄ እሳቸው የሩቁ ሚስጥር ስለሚያውቁ አላህ ስላሳወቃቸው ይሄን የመሰለ ምክር መከሩ። ሰዎች ከ10 ምናምን ዓመት በፊት ከ12 ከ13 ዓመት በፊት የእሳቸውን ትዕዛዝ ጥሰው ዓለም ላይ የተከሰተው ተከሰተ። ቱኒዚያ የሚባል አገር ላይ አንድ ወጣት ተነስቶ 2 ዲግሪ ያለኝ ስራ አጥቻለሁ አለና አላሁ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በእሳት መቅጣት የሚችለው የእሳቱ ጌታ ብቻ ነው አሉ። ማን ማለት ነው? አላህ ብቻ ነው በእሳት መቅጣት የሚችለው። ይህ ወጣት ግን 2 ዲግሪ ይዤ እንዴት ስራ የለኝም አለና ጋዝ ላዩ ላይ እንደ ሻወር አርከፈከፈና በክብሪት ለኮሳት። ማን? የገዛ ነብሱ። እሱ የከፈታት ፈተና ዓለምን አዳረሰች። ሌሎች ሀገሮች ልብ በሉ ምዕራባውያን በሏቸው ምናምን በሏቸው እነሱ ሀገር ላይ ሰላማዊ ሰልፍ አልነበረም። አረብ ሀገራቱ ብቻ እየተመረጡ ምን ሆኑ? ጁማዓ ይወጣሉ። አሻብ ዩሪድ ኢስቃጥ النظام ይላሉ። ልብ በሉ ቃሉ ሲታይ ራሱ መቼም ፈተና ላይ አንግባ እንጂ የሚባለው ፈተና ላይ ከገባን በኋላ ነፍስ ትሰክራለች። አላህ ዩሪድ እኮ አይደለም። ልብ በሉ ለምሳሌ መሪዎቹ
ጥፋት ይሰሩ ከነበረ መሪዎቹ ጥፋት ይሰሩ ከነበረ አላህ እኮ ይሄን አይፈልግም ነው አይደል? ከተወጣ ራሱ መወጣት የነበረበት ያውም እኮ እንዳትወጡ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ግልጽ ኩፍር እስክታዩባቸው ድረስ ቢሆን እንጂ ብለዋል። አሻዕባሉ ህዝቡ ዩሪድ ይፈልጋል እስቃጥ መውረድ አንይዟም ስርዓቱን መውረድ ይፈልጋል አሉ። መንግስታት ደግሞ በብዛት መሳሪያ የታጠቁ አይደሉ? ጁማአ ህዝብ ሲወጣ መንግስት እያነጣጠረ የገዛ ህዝቡን ሲገል ከዛስ ምዕራባውያኖቹ እኛ ጣልቃ ገብተን እናስታርቅ የመሳሰለውን እያሉ ቱኒዚያን፣ ግብፅን፣ ሊቢያን፣ ሶሪያን፣ የመንን የመሳሰሉትን አገሮች ድምጥ ማጣቸውን አጠፏቸው። አሜሪካን ሀገር ከሁለት ፓርቲ ውጭ የለም። ፓርቲ ማለት ምን ማለት ነው? ይሄ ለምርጫ ምረጡ የሚባባሉት ማንና ማን ይባላሉ? ዲሞክራትና ሪፐብሊካን ይባላሉ። የያዙት ካርታ በጣም ትልቅ ነው። አገሪቱ በጣም ትልቅ ናት። ግን ከሁለት ፓርቲ ውጭ የለም። ለምን? ኃይላቸው እንዲሰንፍ ስለማይፈልጉ። አረብ ሀገራቱ ላይ ግን ምን አደረጉ? ተደራጁ፣ እንደፈለጋችሁ ተደራጁ አሉ። ቱኒዚያ ላይ ምርጫ እናደርጋለን ብለው 100 ፓርቲ መጣ። ከዛ ውስጥ አንዷ ሴትዮ ዘፋኝ ናት። ምን አለች? እኔን ከመረጣችሁኝ ወንድና ሴትን እኩል አወርሳለሁ አለች። የሚፈልገው ይሄ ነው። ሰልፍ ብለው በሚወጡበት ሰዓት ስንት ሴቶች ተደፈሩ፣ ስንት ሰዎች ተገደሉ። ሊቢያ ይሄ አሁን ድሮ አንድ ትልቅ ሀገር ነው የነበረችው። አሁን ስንት ሆነች? ለሁለት ተከፈለች። እነ የመን፣ ሶሪያ ያ ሁሉ ሺህ ሰው አልቆባት ይሄው አሁን ትንሽ ደግሞ ጌታ አላህ Subhanahu Wa Ta'ala አዝኖ ወደ ረፍት ተመጣ። ግን መሪዎቹ ቢኖሩ ስንት ዓመት ይኖሩ ነበር? ዘላለማዊነት ለማን ብቻ ነው? ለአንድ አላህ አይደል? ጥሩ። አሁን ደግሞ ሰዎች የማይጥማቸውን ነገር ልንገራቸው። አላህ ከጠበቃቸው ውጭ መጀመሪያ እኛ ራሳችንን እናስተካክል የሚል ወሬ መስማት አይፈልጉም። መሪዎች እንዲየሰሩ መሪዎች እንዲያረጉ አታያቸውም? እነዚህ የአረብ ሀገር መሪያት እነዚህ መሪዎች እንዲየሰሩ ይላሉ። ጥሩ። አብዱል መሊክ ኢብኑ መርዋን የተባሉ ኡመያ ስርዓት የሚባል ነበር። አባሲይ ስርዓት እንደሚባለው በኡመያ ስርዓት ስር ሲመሩ የነበሩ ሰው ነበሩ። ህዝቦች ተቃውሞ አቀረቡ። የእሳቸውን ስልጣን አስመልክቶ ዋና የሚባሉትን ጠሩና እሳቸው ምን አሉ? አቡበክርና ዑመርን እንድንሆንላችሁ ነው የምትፈልጉት አሉ። ከባድ ጥያቄ አነሱ። ጥያቄው ከባድ ነው አይደለም? ምክንያቱም ህዝብ ሁል ጊዜ መሪ በጣም ጥሩ እንዲሆን ይፈልጋል፣ ራሱ ግን ጥሩ እንዲሆን አይፈልግም። ምክንያቱም ልብ በሉ፣ መሪን ከማስተካከል በላይ ጥሩ ስራ የትኛው ነበር? ቀላሉም ስራ ነብስን ማስተካከል። ነብስን ራስ መቆጣጠር አለብህ አይደል? አንተ ነብስን ዛሬ እዚህ ቤት ከተቆጣጠር እዛም ቤት ለጥሩ ሰዎች ማን ተመረጠላቸው? ነብዩ ሰለላሁ ዐለይሂ ወሰለም። ለነማን ተመረጡ? ለሷሃባዎች። ለከፊል ሷሃባዎችና ለታቢዒዎች ማን ተመረጡ? አቡበክር፣ ከዛስ ዑመር፣ ከዛስ ዑስማን፣ ከዛስ አሊ እያለ ሄዳር። ጥሩ። እሳቸው ምን ጥያቄ ያቀረቡ? አቡበክርና ዑመርን እንድንሆን ነው የምትፈልጉት አሉ። የሰዎቹ መልስ ምን ሆነ? ያውም እኮ ተራዎቹ ሰዎች አይደሉም፣ አቅላላቸው የሚባሉት ደናዎቹ። አዎ አንተም ኸሊፋ ነህ፣ አቡበክርና ዑመርም ኸሊፋ ናቸው ብለው አብዱል መሊክ ኢብኑ መርዋንን ምን አሉት? አንተም ልክ አቡበክርና ዑመርን ምሰል አሉት። እሱ ምን መስፈርት አመጣላቸው? እናንተ መጀመሪያ በአቡበክርና በዑመር ዘመን በእነሱ ስር ሲኖሩ የነበሩትን ሰዎች ሁኑልን፣ እኛም አቡበክርና ዑመርን እንሆንላቸዋለን አለ። ሰዎች እቺን አይወዷት። የእንትኑ ሀገር መሪ እንዲህ እየሰራ ብለው ሌት ተቀን ስራቸው ይሄ የሆኑ ሰዎች አሉ። አንተ ምን ሰራ ስትለው በቃ እነሱ ይስተካከሉ መጀመሪያ ይላል። አንተ ተስተካከል። ፈጅር ትሄዳለህ ወይ ሲባል ፈጅር አልገራችልኝም ይላል። ፈጅርን ፀሐይ ከወጣ በኋላ ተነስቶ የሚሰግድ ጎረምሳ ስለማን ያወራል? ስለ መሪዎች ያወራል። ሽርክ ዓለም ላይ ተስፋፍቷል አልተስፋፋም? ስለ ሽርክ ለምን አታወራም ስትለው መጀመር ከቤተ መንግስት ሽርክ ነው ይልሃል። ምንድነው የቤተ መንግስት ሽርክ ስትለው እነዚህን ጣዖት የሚሆኑ መሪዎች እነሱም መጀመሪያ አንገታቸውን መቀንጠስ ነው ይልሃል። ላ ሐውለ ወላ ቁወተ ኢላ ቢላህ። እቺ ሁሉ ለምንድናት ስትሉ ራስን ላለማስተካከል። ሱዳን ይሄው አሁን ቅርብ ቀን እየተራረዱ ነው። እኔ አብረው የሚሰሩ ማቃቸው ሱዳኖች አሉ። ዑመር አልበሽር የሚባለው ሰውዬ የበፊቱ ፕሬዝዳንታቸው ሰላት ይሰግዳል። ሀታ ለቅሶ ምናምን ሁሉ እየወረደ የሚደርስ ነው። ሰላት ይሰግዳል። ልብ በሉ። ከዛ ህዝቦች ልክ ሌሎች አረብ ሀገራት ላይ እንዳዩት ሰልፍ እንወጣለን አሉ። እኔ የምሰራበት ቦታ ማቃቸው
አገራቸውም ላይ ትልልቅ ቦታ ያላቸው ሰዎች ስለነበሩ አላህን ፍሩ። እኔ መሪያችሁን ከናንተ በላይ አላቀውም፣ ግን ነብዩ ሰለላሁ ዐለይሂ ወሰለም የዚህ የአመጽ ይሄ ሰላማዊ ሰልፍ ገልብጦ የመውጣት መጨረሻው እንደማያምር ተናግረዋል አልኩት። አንደኛውን ሱዳናዊ ሀታ ምን እስኪለኝ ድረስ እኔ እናንተ ዲን እኮ ሊገባኝ አልቻለም እስኪለኝ ድረስ እኔ ሐዲት እየነገርኩት ይሄ ኒፋቅ ነው አንተ የምትሰራው አለኝ። ምኑን አልኩት። ዳቦ ተወዷል አለኝ። አሁን ህይወት ተወዷል። ዳቦ ተወደደች ብለው ሰልፍ ወጡበት ሰውየው። አላህ ያሳያችሁ። ከዛ በኋላ እሱን በሰልፍ ሸኙት። ሰልፍ ጁማአ እየወጡ ሰውየውን ሸኙት። አገሪቱ ትምህርት ቤት ውስጥ ሁሉ ቁርአን የዲን ትምህርት ይሰጥ ነበር ሱዳን ላይ። የሚቀጥለው ሰውዬ አውቀዋለሁ፣ ደግሞ እሱንም ሰውዬ በአካል አውቀዋለሁ። አገራቸው ላይ ፕሬዝዳንት የነበረው ሰላት ማይሰግድ ሰውዬ ፕሬዝዳንት አድርገው ሾሙ። ትሻልን ትቼ ትብስን አመጣሁ ይላል። አማራ እኮ እንደው ተረት የት ነው ያለው? አማራ ጋር እኮ ነው ተረት ያለው። ትሻልን ትቼ ትብስን አመጣሁ። ሰላት የሚሰግደውን ሰው እያባረው ሰላት ማይሰግድ ሰው እያመጡ ከዛስ ደም መፍሰስ ጀመራ። ከዛ ከአመት ምናምን በኋላ አወራሁት ሰውየው። አልহামዱሊላህ ታስታውሳለህ አልኩት። እኔ ሐዲስ ነበር ያነሳውብህ አልኩት። ወላሂ ልክ ነበር ካለኝ አሁን ሁላችንም ተጸጽተናል አለ። ይሄንን ነው ማሰብ። የሆነ ነገር ተወደደ ብለው የሆነ ነገር ነብዩ እኮ ተናግረዋል ሰለላሁ ዐለይሂ ወሰለም። አነስ ኢብኑ ማሊክ ምን አሉ? ከነብያቸው የሰማሁትን ነው የምነግራቸው አሉ። ለወደፊቱ የባሰ እንጂ የተሻለ አይመጣም። ለምን? ወደ ቂያማ ነው እየተጠጋን ያለ ነው። ወደ ጥንቱ አድም ወደ ነበሩበት ዘመን እኮ አይደለም እየተመለስን ያለ ነው። ወደ ምጽአት ቀን። ምጽአት ደግሞ እነማ ላይ ነው የሚቆመው? ሸረኛ ሰዎች ላይ አይደል? ጉዳዮች እየከፉ ሐታ ነብዩ እኮ በሌላ ሐዲታቸው ምን ብለዋል? ቂያማ ሲቃረብ አሉ ዝሙት ይስፋፋላሉ። ዝሙት ይስፋፋላሉ። አሁን አስቡት እስቲ ኮንደም የሚለው ማስታወቂያ፣ ኮንደም ሱቅ ላይ ታውቃላችሁ፣ ኮንደም እየተባለ ይሸጣል። የኮንደም ማስታወቂያ ለባለ ትዳሮች ነው ወይስ ለወጣቶች ነው? ለወጣቶች እኮ ነው። አግቡ፣ ዝሙት ተው ምናምን ተብሎ አይደለም ትዳር ላይ በሬዲዮም በቴሌቪዥን የሚነገረው በመላው ዓለም ላይ። በቃ የሆነ መጥፎ ነገር እንደሚሰራ መንግስታትም ያውቁታል። ምን ይላሉ? ባይሆን በኮንደም ተጠቀሙ ይላሉ። አላህ ያሳያችሁ። አላህ ደግሞ ምንድነው ያለው? ወላ ተቅረቡ፣ እንዳትቀርቡት ነው አይደል ያለው። ከዛ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ቂያማ ሲደርስ አሉ የጎመን ዘር ፍሬ አፍዋን ቂያማ ሲደርስ የተሻለ የሚባለው ሰው አሉ ከማህበረሰብ ውስጥ ዝሙት ይሄ በቤርጎ በምን መሰራት ይቀርና በአደባባይ ይሰራል አሉ። ኢማን ያለችው ሰውዬ ምን ይላል አሉ? ዝሙቱን ማስቆም አይችልም። ልብ በሉ። ዘወር ብላችሁ ብትሰሩት አይሻልም ይላል። እቺ ነው ማለት የሚችለው። ይሄ የነብዩ አንደበት ነው እንግዲህ ሰለላሁ ዐለይሂ ወሰለም። አናሳዝንም? ወዴት እየሄድን እንደሆነ። ዝሙት ይሄ በየሆቴሉ በየምኑ የሚሰራው ይቀርና የት መሰራት ይጀምራል? በየጎዳናው ሲሰራ ኢማን ያለው ሰውዬ ምን ይላል አሉ? እንደው ዞር ብላችሁ ብትሰሩት አይሻልም? ሰው ሳያያችሁ ቢያንስ እቺን ማለት እንጂ ሌላ ማለት ስለማይችል መብቱም ስላልሆነ። ይኸው አሁን ዓለም ወዴት እየሄደ እንደሆነ። ሰው ቢፈልግ ድንጋይ ማምለክ ይችላል ይላሉ። አንተ በማ ቤት ላይ ነው ይሄ የሚባለው? ሰማይ ምድር ማን ነው? የአንድ አምላክ አላህ። እኔ ሰው በዛፍ ቢያመልክ በድንጋይ ቢያመልክ ምን አገባኝ ይላሉ ሰዎች። አዎ ሰዎችን ልታስገድድ ምንም ልታደርግ ላትችል ትችላለህ። ቢያንስ ግን ሐቁን ተናገረው። ሐቁ ምንድነው? አምልኮ የሚገባው ለአንድ አምላክ አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ዝሙት ሊራቅ ይገባዋል፣ ወለድ ሊተው ይገባዋል ተብሎ እውነቱ ብቻ ነው ሊነገር የሚገባው። ግን እየሆነ አይደለም። ይሄ አላህ ይዘንልን፣ አላህ ይድረስልንና ስለዚህ በመሪዎች ጉዳይ ላይ ስናይ ብዙ ደስ የማይሉ ነገሮች እንኳን ቢኖሩ አብዛኛውን ጊዜ ይሄ ከምን የመጣ ነው? ህዝቦች ከሚሰሩት ስራ የመጣ ነው። ፉደይል ኢብኑ ኢያድ ግን ምን ይላሉ ረሂመሁላህ? አላህ ዘንድ ተቀባይነት ያላት ዱዓ አንድ አለችህ ብባል አሉ ለመሪዬ ነው ማረጋት፣ ለራሴ ያላረጋትም አሉ። ምክንያቱም ሌላ ሐዲስ መጥቷል። ከመሪዎቻችሁ መሃል ጥሩ የሚባሉት እኮ እናንተም ለነሱ እነሱም ለእናንተ ዱዓ የሚያደርጉላችሁ ናችሁ። ዱዓ ትደራረጋላችሁ አሉ። ከመሪዎቻችሁ መጥፎ የሚባሉት እናንተም ተረግሟቸዋላችሁ፣ እነሱም ይረግሟቸዋል። ፉደይል ምን አሉ? እቺ ተቀባይነት ያላት ዱዓ አለህ ብባል ለመሪ ነው ማርገው። ምክንያቱም እሱ ከተስተካከለ ብዙዎች ይስተካከላሉ። ቁጥር አንድ ግን ራስ መስተካከል ነው የሚበጀው። እኛ በተስተካከለን ቁጥር
በመሪው ልብ ላይ አላህ ምን ያደርግበታል? አላህን ፍራቻ ይጥልበታል። በአደባባይ መውጣት ግን በአረብ ሀገራቱ እንደታየው መጨረሻው ምንድነው የሚሆነው? የስንቶች ደም ይፈሳል። ደግሞ አስቡት እስቲ ሰላት የሚሰግድን ሰው አባሮ ሰላት ማይሰግድ ሰው ማምጣት ምን ይሉታል? እብደት ነው አይደለም? ያ ሁሉ ሰው ካለቀ በኋላ ማለት ነው። ያ ሁሉ ደም ፈሶ የሚሰግደውን ሰው ያስወግደ ማይሰግደውን ሰውዬ ማምጣት ይሄ ንጹህ አእምሮ ካለው ሰው አይጠበቅም። ነብዩ ግን ምን አሉ? ስሙ ታዘዙ። እስከ መቼ ድረስ? ፈኢዛ ኡሚራ ካዘዘ መሪው ቢማዕሲየቲን በወንጀል ቢያዝዝ አትጹሙ ቢል ለምሳሌ መጠጥ ጠጡ ቢል ዝሙት ይሰራ ቢል ፈላ ሰምዐ መስማት የለም ወላ ጣዓ መታዘዝም አይቻልም። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። በሌላ ሐዲት ነቢዩ ሰለላሁ ዐለይሂ ወሰለም ከፊል ሶሃባዎችን አንድን ሶሃባ የነሱ መሪ አድርገው ለዘመቻ ይልኳቸዋል። ያ መሪ የተደረገው ሰው ምን ያደርጋል? እሳት አቀጣጠለና አሚር ነኝ ብሎ ግቡ እሳት ውስጥ አላቸው። አንገባም አሉ። እሳት አቀጣጥሎ እሳት ውስጥ ግቡ አላቸው። አንገባም አሉ። ሲመጡ ለነቢዩ ነገሯቸው ሰለላሁ ዐለይሂ ወሰለም ይሄ አሚራችን እኮ እሳት ውስጥ ግቡ ብሎን አልገባንም ነበር። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ገብተው በነበር አይወጧትም አሉ። ለምን? ፍጡርን አላህ በሚታመጽበት ነገር መታዘዝ ስለማይቻል። ይብቃን። ሐዲሶቹ ረጅም ናቸው። ነገ እንቀጥላለን ኢንሻአላሁ ተዓላ ከ58ኛው ሐዲስ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።